ይህ ኢትዮጵያ ቴሌቪዥን ነው። ኢትዮጵያን ባለም አቀፉ የቱሪዝም ገበያ ብቁና ተወዳዳሪ የሚያደርግ አዲስ የቱሪዝም ፖሊሲ እያዘጋጀች ስለመሆኑ የቱሪዝም ሚኒስቴር አስታወቀ። የአእምሮ እድገት ውስንነት ያለባቸው ልጆች በስራ ራሳቸውን ችለው እንዲጎለብቱ ማድረግ የማህበረሰቡ ኃላፊነት እንደሆነ ጥሪ ቀረበ። ፕሬዚዳንት ትራምፕ ዓለምን ካነቃነቀው የታሪፍ እርምጃቸው በኋላ ለጋዜጠኞች ማብራሪያ ሰጥተዋል። ጤና ይስጥልን። ሰላም በድጋሚ የተወደዳችሁ በኢትዮጵያና በመላው ዓለም ያላችሁ ተጋታዮች እንደምን ቆያችሁ? አንድ ሰዓቱ ነው። ኢቲቪ ዜና 57 አበይት ነጥቦቹን በማስቀደም ሁለተኛው ምዕራፍ ይዞ ተመልሷል። ሰለሞን ኃይለ ኢየሱስ ነኝ። አብራችሁን ቆዩ። በቅድሚያም ኢትዮጵያን በዓለም አቀፍ የቱሪዝም ገበያ ብቁና ተወዳዳሪ የሚያደርግ አዲስ የቱሪዝም ፖሊሲ እየተዘጋጀ ስለመሆኑ የቱሪዝም ሚኒስቴር አስታወቀ። በፖሊሲው ረቂቅ ላይ የባለድርሻ አካላት ግብዓት የማሰባሰቢያ መድረክ ተካሂዷል። ኢትዮጵያ ዘርፈ ብዙ የቱሪዝም ጸጋዎች ያሏት ሀገር ስለመሆኗ ወቅቱን የሚመጥን የቱሪዝም ፖሊሲ ማዘጋጀት ስለማስፈለጉ የቱሪዝም ሚኒስትሯ ሰላማዊት ካሳ ገልጸዋል። በተጨማሪም የቱሪዝም ኢንቨስትመንቶች እንዲስፋፉና መሰረተ ልማቶችን በመዘርጋት ባለድርሻ አካላት ጠንካራ ቅንጅት እንዲፈጥሩም ያግዛል ፖሊሲው። ይህም ዘርፉን በተደራጀ መልኩ ለመምራትና በዓለም አቀፍ ገበያ ሀገሪቱን ተወዳዳሪና ብቁ ለማድረግ እንደሚረዳ ሚኒስትሯ ሰላማዊት ካሳ አብራርተዋል። የሀገር ውስጥ የቱሪዝም እንቅስቃሴ ነው። ይሄ በከፍተኛ ሁኔታ እያደገ ነው። ይህንን በሚመለከት የፖሊሲ ማዕቀፍ ስለሚያስፈልገው ዘርፉን በደንብ በተደራጀ መልኩ ለመምራት በሚያግዝ መልኩ የፖሊሲ ክለሳው እየተደረገ ነው። ከዛ ባሻገር የቱሪዝም ዘርፍ በዓለም አቀፍ ደረጃ በተለይ የቴክኖሎጂ አጠቃቀሙ እያደገ ነው የሚገኘው። ስለዚህ በፊቱ የፖሊሲ ምልከታ ላይ የሌሉ አሁን የተጨመሩ ዘርፉን በቴክኖሎጂ የማገዙ የአርቲፊሻል ኢንተለጀንስ እገዛዎች እንደዚሁ ከፍተኛ ውጤትም እያመጡ እንደሆነ ስለታየ ተወዳዳሪ የሆነ ኢንዱስትሪ ለመመስረት እንዲቻል እነዚህን አዳዲስ ምልከታዎች አካቷል። ከዛም በተጨማሪ ሌሎችም በአዲስ መልኩ በዚህ ፖሊሲ ላይ የተካተቱ ነጥቦች አሉ፣ በፊት ውስጥ ያልነበሩ ማለት ነው። አዲሱ የፖሊሲ ማሻሻያ ታዲያ የነበሩበትን ማነቆች በመፍታት ቱሪዝም ለኢኮኖሚ ያለውን አበርክቶ ማሳደግ እንዲያስችል የባለድርሻ አካላት ግብዓት ማሰባሰቢያ መድረክም ተካሂዶበታል። እንደ ሪፖርተራችን ሞላ ለማየው ዘገባ የፖሊሲ ማሻሻያው ለቅርሶች ጥበቃና መዳረሻዎች ልማት አስተዋጽኦ እንደሚኖረው ተሳታፊዎች ተናግረዋል። ቱሪዝም ራሱን ችሎ ሀገራችን ለሚፈልገው ውጤት በሁለት እግሩ ቆሞ ራሱን ችሎ እንዲሄድ የሚያስችል ፖሊሲ ነው። ከሱ ውጭ ደግሞ በውስጥ ቱሪዝም ውስጥ የተያዙ የአገልግሎት ሰጪ ተቋማት እንዲሁም የዱር እንስሳት ዋይልድ ላይፍ፣ ከሱ ውጭ ደግሞ በጣም ብዙ ዙሪያ መዳረሻዎችን ከማልማት አንጻር ማርኬቲንግ እና የፕሮሞሽን ላይ ስራው ላይ አሁን ፖሊሲው ሰፊ እና ጥልቅ የሆነ እንትን ነው ያለው። መስህቦች ከመፍጠር አኳያ የነበር ደግሞ በማጠናከር ከቅርስ ጥበቃ ጋር ተያይዞ በቅርሶች ጥፋት ላይ የሚፈጸሙ ወንጀሎች የነበሩ የሕግ ክፍተቶች እንደገና እንዲታዩ ከማድረግ አኳያ ባለሀብቶች ከማጠናከር ከማበረታታት አኳያ ኢንቨስትመንት ከማበረታታት አኳያ ፓርትነርሺፕ ኢንተርናሽናል የቱሪዝም ፓርትነርሺፕ እና ዲፕሎማሲ ከማበረታታት አኳያ ሁሉም አድሬስ ለማድረግ የሞከረበት ሁኔታ ነው ያለው። ከዛ በበለጠ ደግሞ የዶሜስቲክ ቱሪዝም ወይም የሀገር ውስጥ ቱሪዝም ደግሞ ልዩ ትኩረት በመስጠት ነው የተነሳው። የአእምሮ እድገት ውስንነት ያለባቸው ልጆች በስራ ራሳቸውን ችለው እንዲጎለብቱ ማድረግ የማህበረሰቡ ኃላፊነት እንዲሆን ጥሪ ቀረበ። ሪፖርተራችን እስከዳሪ ኩኖ አምላክ ታዲያ ከ16000 በላይ አባላት ያሉት ፍቅር ኢትዮጵያ የአእምሮ እድገት ውስንነት ብሔራዊ ማህበር የስራ እንቅስቃሴን ተከታትላ ተከታዩን ዘገባ ይዛለች።
የፈረንጆቹ አራተኛ ወር ለኦቲዝም ተጠቂዎች ድምጻቸው የሚሰማበት እንዲሆን በዓለም አቀፍ ደረጃ ተሰይሟል። ከተቋቋመ ከ30 ዓመት በላይ ያስቆጠረው ፍቅር ኢትዮጵያ የአእምሮ እድገት ውስንነት ብሔራዊ ማህበር 16000 አባላት አሉት። እነዚህ ልጆች ራሳቸውን እንዲችሉና ከሌሎች ማህበረሰቦች ጋር ተቀላቅለው እንዲኖሩ ፍቅር ኢትዮጵያ የአእምሮ እድገት ውስንነት ብሔራዊ ማህበር በርካታ ስራዎችን እየሰራ እንደሚገኝ የማህበሩ ስራ አስኪያጅ የሆኑት ወይዘሮ ሸዋጌጥ ክብረት ይናገራሉ። ማህበሩ ከተመሰረተ ጀምሮ አንደኛ እንደምታውቁት አዲስ አበባ ላይ አንድ ትምህርት ቤት የነበረው አሁን ከ20 በላይ የአእምሮ እድገት ውስንነት ያለባቸው ልጆች የሚማሩበት ትምህርት ቤቶች ከመንግስት ጋር በመሆን እንዲከፈቱ ጥረቶችን አድርጓል። በአሁኑ ሰዓት በቲቬት ኮሌጆች ላይ አዋሳ፣ ባህር ዳር፣ አዳማና አዲስ አበባ ላይ 80 ልጆችን አሰልጥነን አስመርቀን ስራ ሲዘናል ስራ እድል ፈጥረንላቸዋል። ማህበሩ ከሚንቀሳቀስባቸው ዋነኛ ተግባራቶች አንዱ የአእምሮ እድገት ውስንነት ያለባቸውን ልጆች አቅማቸው እንዲጎለብት የእጅ ሙያ ስልጠናዎችን መስጠት እንደሆነ የማህበሩ ፕሬዚዳንት ወይዘሮ ምህረት ንጉሴ ይናገራሉ። ስልጠናዎቹ እንግዲህ የተለያዩ የእጅ ስራዎች ናቸው የሚሰሩት። እዚህ የስጋጃ የሽመና ስራዎች ይሰራሉ። ከዛ በተረፈ ደግሞ የፕላስቲክ ምንጣፎችን ይሰራሉ፣ ፖስት ካርዶችን፣ አሁን ደግሞ ቅርብ ጊዜ የጀመርነው የወረቀት ስራ የወረቀት ከረጢቶችን እንዲሁም ደግሞ የሞልቢያና የመጥረጊያ የሻማ ስራዎችን ይሰራሉ። ልጆቻችን የተለያዩ የሙያ ስልጠናዎች እንዲያገኙ ካደረግን በኋላ ሰርቲፋይ እንዲሆኑ ኢቭን ሰርቲፋይ የሚያደርጉ የቲቬት ባለሙያዎች ተገኝተው ሲኦሲ ፈትነው ወደ ስራ የሚገቡበትን ሁኔታ የማመቻቸት ስራዎችን ሰርተናል። ያ ማለት ከወላጆቻቸው ጋር አደራጅተናቸው ተደራጅተው የተለያዩ በሰለጠኑትን ሙያ ምርት ማምረት እንዲጀምሩ የማስቻል ስራ ነው። ሰናይትና ቢኒያም በፍቅር ኢትዮጵያ የአእምሮ እድገት ውስንነት ብሔራዊ ማህበር ውስጥ አባላት ናቸው። የአእምሮ እድገት ውስንነት ያለባቸው ልጆች ናቸው። የህይወት ክህሎት ስልጠናዎችንና ሰርተው ገቢ የሚያገኙበትን የእጅ ሙያ ሰልጥነው ውጤት እንዳስገኘላቸው ይናገራሉ። እኔ ስራ እንጣፍ ሙዓል ራስ ሙዋቅ የመማር እዚህ የመማር ጤና ስራ መዋል እና እተራለን እና ፍቅር ኢትዮጵያ የአእምሮ ውስንነት እዚህ ግቢ ውስጥ እኔ መሪ ነኝ። ግቢ ውስጥ እዚህ ተዘጋጃለኝ 3 ጨርሻለሁ። አሁን 4ኛ እየጠበቅኩኝ ነው እና በጣም እየሰራሁ ከዚህ በፊትም ተመርቄያለሁ። አሁን ደግሞ 2ኛ ልይዝ ማለት ነው። እኔ ምኞቴ በጣም ትልቅ ነው። በቃ ራሴ እንደምችል ማለት ነው። ትልቅ ሰው ነኝ እንደምታይ ማለት ነው። እና ከዛ በኋላ አንደበት ነው ትንሽ የማጣሪያ ማለት ነው እንጂ በጣም ይችላሉ። በገንዘብም በእውቀትም እንዲሁም በጉልበትም እነዚህን የአእምሮ እድገት ውስንነት ያለባቸውን ልጆች ለማገዝ የሁሉም ሰው ኃላፊነት እንዳለበት ጥሪ አቅርበዋል። የማህበሩ ስራ አስኪያጅ ወይዘሮ ሸዋጌጥ ክብረት የሚመለከተው የመንግስት አካል ቢያግዘን ደስ ይለናል። ማህበረሰቡም ታዋቂ ሰዎችን ባለሀብቶችም በዚህ ጉዳይ ላይ እነዚህ ልጆችን በመቅጠር አንድ ልጅ አንድ ባለሀብት ቢቀጥርልን ቀላል አይደለምና በመቅጠር ይሄን ማህበር በሪሶርስ በአይነትም በገንዘብም በጉልበትም በበጎ ፈቃድም አገልግሎት ብትሰጡን ብታግዙን በጣም ደስ ይለናል። ፍቅር ኢትዮጵያ የአእምሮ እድገት ውስንነት ብሔራዊ ማህበር መጋቢት 28 ዓለም አቀፍ የአእምሮ እድገት ውስንነት ወርን በማስመልከት የእግር ጉዞ ያካሂዳል። ዜናዎቻችን እንደቀጠሉ ናቸው። የተወደዳችሁ በምስራቅ ቦረና ዞን የሰላም ጥሪን የተቀበሉ የታጠቁ ኃይሎች ህብረተሰቡን እየተቀላቀሉ ስለመሆኑ ተገለጸ። አባላቱ በቀጣይ ህዝቡን ለመካስ ቃል ስለመግባታቸው ነው የተናገሩት። ሀምራዊት ብርሃኑ ተከታትለዋለች። ዘላቂ ሰላምን ለማስፈን በሀገሪቱ የተለያዩ አካባቢዎች ታጥቀው እየተንቀሳቀሱ ለሚገኙ አካላት የቀረበው የሰላም ጥሪ በርካቶች የሰላምን መንገድ መርጠው እንዲገቡ ያስቻለ ነው። በምስራቅ ቦረና ዞን ሲንቀሳቀሱ የነበሩ የኦሮሞ ነጻነት ሰራዊት አባላትም ሰላምን መርጠው እጅ እየሰጡ ናቸው። አባላቱ እንደሚናገሩት መንግስት ያቀረበላቸውን ጥሪ ተቀብለው መምጣታቸው በአካባቢው ዘላቂ ሰላምን ለማስፈን አንድ እርምጃ መሆኑን ይገልጻሉ። መንግስት ባቀረበው የሰላም ጥሪ መተናል። የነበርንበት ትግል ትክክል አይደለም። የኦሮሞን ህዝብ የሚጎዳ የሚያንገላታና የሚገድል ስለነበር ትክክል አይደለም። ይህ የጥፋት ድርጊት በሂደት
ገብቶን ሰላምን አማራጭ አድርገን ልንገባ ችለናል። መምጣታችንም አካባቢውን ሰላም እንዲሆን ያስችላል። ሰበባ ሂሪዮት ከባየኒ ቀብሶ ከነና ቢራ መከመኒ በፊት በነበረው ስርዓት በወንድሜ ሞት ምክንያት ነው ወደ ቡድኑ የገባሁት። ሳደርገው በነበረው ትግል ውስጥ ባለማወቅ በርካታ ጥፋቶችን አድርሻለሁ። ትክክለኛ ትግል አልነበረም። ያንን በመረዳት በቀረበው ጥሪ መሰረት እኔና ጓደኞቼ ወደ ህዝባችን ተመልሰናል። ኬንያ ጀደም ቱሬ ከነጂ ቱሬ ነሞ ኬንያ አካባቢ ነበር የምንቀሳቀሰው። ለኦሮሞ ህዝብ ነጻነት በሚል የስህተት ዓላማን ይዤ ነው ቡድኑን የተቀላቀልኩት። ብዙ ጊዜ ያመኝ ስለነበረ ጦርነቱ ላይ ብዙም አልተሳተፍኩም። አሁን ሰላምን መርጫለሁ፣ ግን ያለፉትን ዓመታት ጥቅም የሌለው ተግባር ላይ ነው ያሳለፍኩት። ባለንበት ጊዜ ጓደኞቼ የዩኒቨርሲቲ ተማሪዎች ናቸው። የተቃጠሉብኝ ዓመታት በጣም ይቆጩኛል። ሌሎችም በጫካ ያሉ ወገኖች እንዲመጡ ጥሪን አስተላልፋለሁ። የምስራቅ ቦረና ዞን ምክትል አስተዳዳሪ ታጁራ ኦዳ በመንግስትና ህዝብ በተደረገው የሰላም ጥሪ ዞኑ ከነበረበት የሰላም እጦት ወደ ተሻለ ሰላም መምጣቱን ተናግረዋል። ባለፉት 6 ዓመታት በጸጥታ ምክንያት ህዝቡ በሰላም ወጥቶ ሰላም አይገባም ነበር። እንዲሁም ሰው እየገደሉ ንብረት እየዘረፉ እየወደሙ ኤናይል ሲያሳልፉ የነበሩ ናቸው። በአሁኑ ሰዓት በዞኑ የሀገር ሽማግሌዎች ባረጉት ጥሪ መሰረት ውጪ የነበሩት ከዚህም በፊት ህዝቡን ሲገሉ የነበሩ በሰላማዊ መንገድ እየገቡ ነው ማለት ነው። ይሄ 4 ወረዳ ውስጥ ከዚህም በፊት ኃይለኛ ከፍተኛ ችግር ነበር። አሁን ወደ ሰላም የመጣበት ሁኔታ አለ። በቅንጅት ኦፕሬሽን በማድረግ ወደ 51 በላይ እጅ ሰጥተው በሰላማዊ መንገድ እየገቡ ነው። የቀሩትም በሰላማዊ መንገድ እንዲመጡ ህብረተሰባችን አባገዳዎች እና ሀለሲቄዎች ጥሪ አስተላልፏል። አጠቃላይ በዞናችን ተጨባጭ ሁኔታ ወደ ሰላም እየመጣበት ሁኔታ ላይ ነው የምንገኘው። የዜጎች ደህንነትን ለማረጋገጥና የልማት ስራዎችን ለማከናወን እንዲቻል በሀገሪቱ የተለያዩ አካባቢዎች ታጥቀው ለሚንቀሳቀሱ ኃይሎች መንግስት የከፈተው የሰላም በር ለበርካቶች የሰላም ተስፋን የሰጠ መሆኑን የዘገበው የምስራቅ ቦረና ኮሚኒኬሽን ጽህፈት ቤት ነው። እዚህ አዲስ አበባ ከሚገኘው የኢቢሲ ዋናው ስቱዲዮ በቀጥታ ስርጭት እየተላለፈላቸው የሚገኘው ሁለተኛው ምዕራፍ ኢቲቪ ዜና 57 እንደቀጠለ ነው። በደቡብ ሱዳን የሚገኙ ኢትዮጵያውያን ለታላቁ ህዳሴ ግድብ የሚያደርጉትን ድጋፍ አጠናክረው እንደሚቀጥሉ ገለጹ። በዚህ ጉዳይ ዙሪያ ተጨማሪ ምላሽና ማብራሪያ እንዲሰጡን ከጁባ ደቡብ ሱዳን በደቡብ ሱዳን የኢትዮጵያ አምባሳደር ነቢል ማሃዲ በቀጥታ መስመራችን ላይ ነው የሚገኙት። አምባሳደር እንደምን አመሹ? ለጊዜዎት ያው በእኛ አቆጣጠር መሆኑ ነው እንደዛ ማለቴ። እንግዲህ ሰሞኑን የ7ኛ ዓመት የመንግስት ለውጥ ክብረ በዓል በተለያየ መልኩ ሲከበር ቆይቷልና በእናንተ ባላችሁበት ተጨባጭ ነባራዊ ሁናቴ እንደምን ተከበረ የሚለውን እንጀምር እስኪ። እሺ፣ በጣም ጥሩ ነው። በጣም አለ በቅድሚያ ይህንን እድል ስለሰጣችሁኝ። እንደሚታወቀው በቅድሚያ እንኳን ለዚህ 7ኛው ዓመት የለውጡ ዘመን ላይ ያደረሰን እላለሁ። ደግሞ መጋቢት 24 የምናከብርበት ክቡር ጠቅላይ ሚኒስትር ሀገራችንን ለማስተዳደር በፓርላማው ፊት ቀርበው ቃለ መሃላ በት ቀን ነው። ይሄም በአጠቃላይ በርካታ ስብና ፈተናዎችን እየተጋፈጡ ትላልቅ ድሎች የተመዘገቡበት ቀንም ነው 7ኛ ዓመት። ሌላ በተጨማሪ ይህንን ቀን ያከበርንበት 10ኛው ዓመት የህዳሴ ግድብ መሰረት ድንጋይ የተጣለበትም እንደሆነ እናውቃለን። በአጠቃላይ ግን ባለፉት 7 ዓመታት ለውጥ ኃይል በክቡር ጠቅላይ ሚኒስትራችን የሚመራው በሀገር ደረጃ ትላልቅ ድሎችን ያስመዘገበበት፣ ህብረተሰቡን አስተባብሮ ትላልቅ ድሎች የታዩበት፣ ፖለቲካው በኢኮኖሚው እና በአጠቃላይ የምናን ኢትዮጵያ በምግብ ዋስትና ራሷን እንድትችል ሌላ በተፈጥሯዊ ሀብታችን በሆነው ህዳሴ ግድብም ላይ ትላልቅ ዲፕሎማሲያዊ ድሎች የተመዘገቡበት ጉዳይ ነው። በአጠቃላይ በደቡብ ሱዳን ይህንን በዓል ያከበርንበት አጠቃላይ የተለያዩ አካላትን በበር ህዳሴ ግድብ እንዲጠናቀቅ እንደጀመርነው ለማጠን በፊት ባለፉት ረጅም ዓመታት 7 ዓመታትም ህብረተሰቡ ደቡብ ሱዳን የሚኖሩ ኢትዮጵያውያን ትልቅ ድጋፍ ሲያደርጉ ነበረ። ስለዚህ ይህንን ድጋፍ ከዳር እንዲያደርሱ በተደረገ ውይይት ለደቡብ ሱዳን ከተመደበው በጀት
ከ100% በላይ በመዋጣት ህብረተሰቡ ድጋፍ ያደረገው። ስለዚህ ይሄ ተመሳሳይ ድጋፍ እንደሚቀጥል ይህንን ህብረተሰባችን ያረጋገጠው ባለሀብቶች፣ በተለያዩ ተቋማት የተሰማሩ ኢትዮጵያውያንና የተለያዩ ስራ ነው ኢትዮጵያውያን ባደረጉት ድጋፍ አሁንም መጠናቀቅ ዳግም ቃላቸውን የሰጡበት ሁኔታ ነው። በዚህ አጋጣሚ ደቡብ ሱዳን መንግስት ታላቁ ናይል ተፋሰስ ውስጥ የሚገኘው የጋራ ሀብታችንን በጋራ ለመጠቀም ኮምፕሬሲቭ ፍሬምወርክ አግሪመንት ናይል ተፋሰስ ስምምነቱን ወደ ተግባር ወደ ኮሚሽን ለማሸጋገር ትልቅ በፓርላማ ኮምፕሬሲቭ ፍሬምወርክ አግሪመንትም አንድ ሀገር ይፈልግ ነበረ። ደቡብ ሱዳን ፓርላማ ያጸደቀበትም አመት በመሆኑ ልዩ ያደርገዋል ማለት ነው። በደቡብ ሱዳን የኢትዮጵያ አምባሳደር ነቢል መሃዲ ከጁባ በቀጥታ መስመራችን ማብራሪያዎችን ስለሰጡ እናመሰግናለን። መልካም ምሽት። ዜናዎቻችን እንደቀጠሉ ናቸው። ባለፉት 7 ዓመታት የተከናወኑ ስራዎች የኢትዮጵያን የኃይል ተደራሽነት በተሻለ ማሳደግ መቻሉን የኢትዮጵያ ኤሌክትሪክ አገልግሎት ዋና ስራ አስፈጻሚ ኢንጂነር ጌቱ ገረመው ተናገሩ። ለደንበኞች ቀልጣፋ አገልግሎት ለመስጠትም በቴክኖሎጂ ላይ ትኩረት በማድረግ ውጤት ስለመመዝገቡ ዋና ስራ አስፈጻሚው ገልጸዋል። አባዲ ወይና ዝርዝሩን ይዟል። ባለፉት 7 ዓመታት ለውጥ ከታየባቸው ዘርፎች መካከል የኤሌክትሪክ ወይም ኃይል ዘርፍ ይጠቀሳል። በዘርፉ በተከናወኑ ስራዎች የተጠቃሚ ደንበኞች ቁጥር ማሳደግ መቻሉ ነው የሚገለጸው። የኢትዮጵያ ኤሌክትሪክ አገልግሎት ዋና ስራ አስፈጻሚ ኢንጂነር ጌቱ ገረመው አሁን ላይ የሀገሪቱ የኃይል ተደራሽነት ሽፋን ማሳደግ መቻሉ ነው የሚናገሩት። ኢትዮጵያ እንግዲህ ህዝብ አሰፋፈሩ በጣም ከቨሬጁ በጣም ተበታትኖ ያለበት ሁኔታ እንዳለ ይታወቃል። አክሰሳችን ዝቅ ያለ ደረጃ ላይ ነው የነበረው። አሁን ወደ 54% አካባቢ ነው ያለው። በዚህ በ7 ዓመት ውስጥ መብራት ያገኙ የገጠር ከተሞች ብዛት ወደ 1382 ያህል አካባቢ ናቸው። አብዛኞቹ በገጠሪቷ ኢትዮጵያ እንዲሁም በወረዳና በዞን ያሉ ከተሞች ናቸው ማለት ነው የዚህ እድል ተጠቃሚ የሆኑት። የኃይል ተደራሽነቱን ማሳደግ የተቻለው የተለያዩ አማራጮችን በመጠቀም መሆኑን ነው የኢትዮጵያ ኤሌክትሪክ አገልግሎት ዋና ስራ አስፈጻሚ ኢንጂነር ጌቱ ገረመው የጠቀሱት። የመነጨውን ኢነርጂ በዲስትሪቢዩሽን መስመር እየተዘረጋ እስከ ጫፍ ያሉ የኢትዮጵያ ከተሞች ማዳረስ እንደማለት ነው። ከዛ ውጪ ደግሞ ራሱን በቻለ ሁኔታ በዚህ በሶላር ኦፍ ግሪድ ፕሮጀክቶች የተለያዩ ፕሮጀክቶች ተነድፎ ከወርልድ ባንክና ከኤዲቢ ፋይናንሶች በመጀመሪያ ወደ 12 ከተማ ከዛ በመቀጠል ወደ 25 የሚሆኑ የገጠር ከተሞች እንዲሁም አሁን ደግሞ በኢምፕሊሜንቴሽን ፌዝ ያለ ወደ 101 ከተሞች እነዚህ እንግዲህ አክሰስ ሬታችንን በደንብ ከፍ ያደርጉታል ማለት ነው። በዘርፉ የሚስተዋለውን የኃይል መቆራረጥ ችግር በዘላቂነት ለመፍታት ትኩረት ተሰጥቶ እየተሰራ ይገኛል ተብሏል። ከዚህ በተጨማሪም አገልግሎቱ ለደንበኞቹ ቀልጣፋ አገልግሎት ለመስጠት በቴክኖሎጂ ላይ ትኩረት ማድረጉን ኢንጂነር ጌቱ ገረመው ተናግረዋል። የዛሬ 7 ዓመት ላይ አንድም ደንበኛችን ገንዘቡን በዲጂታል አማራጭ መክፈል አይችልም ነበር። ትልቁ ማሳያ ይሄ ነው። ዛሬ ላይ ግን 90.8% ያህል ካሉን ከ5.1 አካባቢ ሚሊዮን ደንበኞች በዲጂታል አማራጭ ገንዘባቸውን ሰፈር ሳያደርጉ መንገድ ላይ ሳይዘረፉ እኛም ኤፊሽንሲያችን ጨምሮ በአግባቡ ዴሊቨሪ እየተደረገ ነው ያለው ማለት ነው። which means ተቋማችንም ትልቅ ጥቅም አግኝቶበታል። እንደ ሀገርም ይሄን አካባቢ በደንብ የዘመነበት ከተለያዩ ተቋማት ከቴሌኮም እና ሌሎች የዲጂታል አማራጭ ከሚሰጡ ተቋማት ጋር አብረን እየሰራን ይሄ ትልቅ ፕሮግሬስ የመጣበት ነው። በኃይል መሰረተ ልማት ላይ የሚፈጸሙ ወንጀሎችን ለመከላከልም አገልግሎቱ ከተለያዩ ተቋማት ጋር በቅንጅት እየሰራ እንደሚገኝ ተጠቅሰዋል። በሰባቱ የለውጥ ዓመታት የኢትዮጵያ ብሔራዊ ጥቅም ያስጠበቁ የውጭ ጉዳይ ፖሊሲዎች ተግባራዊ ተደርገዋል። በኢኮኖሚ ዲፕሎማሲ ረገድም ኢትዮጵያ ስኬታማ ስራዎች ስለመስራቷ ነው የተገለጸው። ዘጋቢያችን ተስፋዬ ለሜሳ ዝርዝሩን ይዟል።
ኢትዮጵያ ባለፉት 7 ዓመታት ውስጥ ስኬታማ የውጭ ግንኙነት ፖሊሲዎችን ተግባራዊ ያደረገችበት እንደነበረ ከኢቲቪ የዳጉ ዝግጅት ክፍል ጋር ቆይታ ያደረጉ ባለሙያዎች ተናግረዋል። በለውጡ ዓመታት የውጭ ጉዳይ ፖሊሲው የጎረቤት ሀገራትን ማዕከል በማድረግ ጠንካራ ቀጠናዊ ትብብር እንዲመጣ አስችሏል። በሁለትዮሽ ግንኙነት የተሰሩ ስራዎች አሉ። በተለይ ከጎረቤት ሀገራት ጋር ከፍተኛ የስራ ኃላፊዎች፣ የሀገር መሪዎች ኢትዮጵያን የጎበኙበት፣ ኢትዮጵያ እዛ ሄደችበት ለሰላም ያለንን ቁርጠኝነትና ለጎረቤት ሀገራት ያለንን ቅድሚያ የሚያሳይ ነው። ለረጅም ዓመታት ተዳፍኖ የነበረውን ኖቤል ሽልማት ያገኘንበት ነው ክቡር ጠቅላይ ሚኒስትራችን። ከዛ ባለፈም የባለብዙ ወገን መድረኮች ላይ ኢጋድ ላይ፣ የተባበሩት መንግስታት ድርጅት ላይ፣ እንደዛው የአፍሪካን ኢኮኖሚክ ኮሚሽን ላይ፣ እንደዛው ሌሎች ዓለም አቀፍ አሁን በቅርቡ ደግሞ ብሪክስ ላይ ያለንን ተሳትፎ እየጨመረ ተደማጭነትን እንዲጨምር ተጽዕኖ መፍጠር እንድንችል በርካታ የተሰሩ ስራዎች አሉ። እንዲሁም በውጭ ጉዳይ ግንኙነት የተደረጉ የፖሊሲ ማሻሻያ ለውጦች የኢትዮጵያን ብሔራዊ ጥቅም ያስጠበቁ እንደነበሩም ተገልጿል። አፍሪካ ባለው ሀብት ላይ በጋራ የመጠቀምና የመልማትን ጉዳይ በር የከፈተ ለምሳሌ በቀይ ባህር ጉዳይ ላይ የባህር በር ተደራሽነትን በር የማግኘትን የተለያዩ የወደብ አማራጮችን የማስፋትን ጉዳይ እነዚህም በሙሉ ያካተተ የፖሊሲ ለውጥ ነው የተካሄደውና ኢትዮጵያ በኢኮኖሚ ዲፕሎማሲ ረገድም ስኬቶችን አግኝታለች ብለዋል። ከጀመረ ጊዜ ጀምሮ ትልቅ ፓራዳይም ሽፍት መጣንባቸው አንደኛው የእይታ ጉዳይ የኢኮኖሚክ ዲፕሎማሲያችንን ማስፋትና ለዛ ደግሞ ለሀገር ቤት ልማት የሚያስፈልጉንን ፋይናንሶች፣ ቴክኖሎጂዎች ከተለያዩ አገራት እና ለኢትዮጵያ ደግሞ ንግድ እና ለኢትዮጵያ ቱሪዝም የማስፋት ስራዎች በጣም ትልቁ ኮር ስራዎች ናቸው። የኛ ኤምባሲዎች በተለያየ መልኩ በዓለም ላይ ያለነው የምንሰራው ማለት ነው። እንደ ማሳያ የፓኪስታንን ላንሳ። ኢትዮጵያ አንደኛው ይሄ ኤምባሲም የተከፈተው በዚህ በለውጥ ምክንያት ለውጡ ኢትዮጵያን ወዳጆችን የማስፋት እና ፓራግማቲክ የሆነ ሪሌሽንሺፕ ከዓለም ጋር ያለንን ግንኙነት ተመጥኖ በዛ ልክ ሀገራችን ብሔራዊ ጥቅም ለማስከበር የምንሄድባቸው ነውና ፓኪስታን ከመጣን ጊዜ ጀምሮ ዋነኛውም ቁልፉ እዚህ አካባቢ በተለይ በኤዥያውም አካባቢ በቻይና በህንድም በሌሎችም እየተሰሩ ያሉት ሌሎችም የኛ ኤምባሲዎች አጠቃላይ ስራው የኢኮኖሚክ ዲፕሎማሲን ማዕከል ያደረገ ነው። ኢትዮጵያ የዓለም አቀፉ የንግድ ድርጅት አባል ለመሆን እያደረገች ያለው ውጤታማ ድርድርም እውን ሲሆን ትልቅ የኢኮኖሚ እድሎችንም ያስገኝላታል ብለዋል። ዜናዎቻችን እንደቀጠሉ ናቸው። ለታላቁ ህዳሴ ግድብ ያላቸውን ድጋፍ አጠናክረው እንደሚቀጥሉ በኬንያ የሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን ተናግረዋል። እዚሁ ጉዳይ ላይ እንቆያለን። ከኬንያ ናይሮቢ ተጨማሪ ምላሽና ማብራሪያ እንዲሰጡን በኬንያ የኢትዮጵያ ባለሙሉ ስልጣን አምባሳደር ጄኔራል ባጫ ደበሌ ከዛው ከናይሮቢ በቀጥታ መስመራችን ላይ ይገኛሉ። ሰላም አምባሳደር፣ እንደምን አመሹ? እንግዲህ ባለፉት 7 ዓመታት ለውጥ ይዟቸው ከመጣቸው ትሩፋቶች መካከል ታላቁ ህዳሴ ግድብን ለፍጻሜ ማብቃት የሚለው ይገኝበታል። ምናልባት እዚህ ደረጃ ሲደርስ በኬንያ የሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን የተሰማቸው ስሜት እንደምንድን ነው? ምናልባት እስከ ጫፍ ድረስ ደርሶ ደግሞ ሪቨን እስኪቆርጥ ድረስ ያላቸውን ድጋፍ እንዴት ሊገልጹ አስበዋል? እንዴት አመሻችሁ። መጀመሪያ ደረጃ ለ7ኛው ዓመት የለውጥ ቀን በድረሳችን እንኳን ደስ አላችሁ ላለሁ። ለውጡ እንግዲህ በኢትዮጵያ ውስጥ ትልቅ አስተማሪ የሆኑ ነገሮችን አሳልፈዋል። ከነዛ ውስጥ እጅግ በጣም ቀልብ የሚስቡ ጉዳዮች አሉ። የመጀመሪያው በኢትዮጵያ ውስጥ አንድ ስርዓት ሲቀየር በጠመንጃ ነው እና ይሄ ለመጀመሪያ ጊዜ የጠመንጃ በሰላማዊ መንገድ ወደ ስልጣን የመጣ ወደ ስልጣን ከመጣ በኋላ አንድን ድርጅት እነዚህ በርካታ ድርጅቶችን ወደ አንድ አምጥተ ሌላውን አፍርሰ አንድ አዲስ ድርጅት ማቆም ቀርቶ ኢትዮጵያ ውስጥ በእያንዳንዱ ድርጅት ውስጥ የሚፈጠሩት የሀሳብ ልዩነት፣ የድርጅቶችን መፍረስ፣ የድርጅቶችን መክሰም ሁሉ ያሳየ የነበረው የኢህአዴግ አባል ድርጅቶችና ደጋፊ የሚባሉ ድርጅቶች በአንድ መጥተው አንድ ብልጽግና ፓርቲን መመስረት ሌላኛው ከፍተኛ ተሞክሮ ነው። ሶስተኛው በኢትዮጵያ ታሪክ ውስጥ ይሄ 7 ዓመት
ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ በኢትዮጵያ ውስጥ የዚህ አይነት የቅራኔ እንደገና የጠመንጃ ቶክስ እንደዚህ በ7 ዓመት የዚህን ያክል ችግር የገጠመው መንግስት የለም። ቢያንስ በኔ እድሜ የንጉሱንም የደርግም የኢህአዴግንም አሁንም ይህንን አለውና በእንደዚህ አይነት ደረጃ ችግር ውስጥ ገብቶ ችግሩን ቀይሮ አገሪቷንም ወደሚፈለገው ከፍታ እንድትወጣ ጨለማ ውስጥ ሆኖ ብርሃንን ያሳየ የጠቅላይ ሚኒስትሩና የስራ ባልደረቦቹ ጥረት ነው። በዚህ መንገድ ይሄንንና ሌሎቹንም ነገሮች ስናይ በጣም ከፍተኛ የሆነ ተሞክሮ ለውጥ እና ይሄን ተሞክሮ ይዘን እንድንቀጥል የሚያደርግ ነው። ይሄ ዝም ብሎ ከዚህ ከጠይቀኝ ጋር ለመግቢያ ብዬ ያነሳሁት እንጂ ህዳሴ ግድብም አለ በከፍ ደረጃ ሊጠቀስና ይሄንኑ የህዳሴ ግድብን በጠየቀኝ መንገድ ለመቀጠል እዚህ ኬንያ የሚገኙት ኢትዮጵያኖች የትልቁ እዚህ በኬንያም የኖሩ ኢትዮጵያኖች የምንታወቀው ወይም ደግሞ የሚታወቁት ምንም አይነት የፖለቲካ ለውጥ ቢመጣ በአገር ጉዳይ አንድ ነው። ስለዚህ የህዳሴ ግድብ እኔ ከመጣሁ በኋላ በርካታ ቦንዶችን ሽጠናል። ለምሳሌ በዚህ አመት ለማስጨረሻ ተብሎ ከተሰጠን ፐርሰንት 150% ነው እኛ የከፈልነው። ይሄ ብቻ ሳይሆን በሁሉም ኢትዮጵያ ውስጥ በሚደረጉት ለመከላከያ ሰራዊት፣ ለሸገር፣ ለጋላ ሀገር ይሄ ማን ነው የዚህ የመሬት ናዳ የመጣበትም የጋሞ እነዚህንና ዛሬም እንደገና በውጭ ጉዳይ የሚያስድጋቸው እናት አባት የሌላቸው ህጻናትና እንደገና ደግሞ ለዚሁ ወደ ጅቡቲ ለሚሰራው ትምህርት ቤት እዚህ 1 ሳምንት ከምናምን ወደ 1.2 ሚሊዮን ብር ተዋጥቷል። ለህፃናቱ 861 ሺህ ብር፣ ለዚህ ለትምህርት ቤቱ ደግሞ እንደዚሁ $2000 ይቀጥላል ይሄ መዋጮ ማለት ነው። ስለዚህ እዚህ ሀገር ያለ በውጭ የሚኖሩ ትውልደ ኢትዮጵያኖች በዚህ በኬንያ የሚኖሩት በጣም ከፍተኛ የሆነ ትብብር የሚያደርጉ ከኤምባሲው ጋር የሚሰሩ ልዩነት ቢኖራቸው በኢትዮጵያ ጉዳይ ልዩነት የላቸውም። ረብሻ የለም። ሲጠራ ይመጣል፣ ይሰበሰባል፣ ይዋያል። ልዩነቱንም በግልጽ በሰለጠነ መንገድ ልዩነቱን ይሄዳልና የኛ ዲያስፖራ አስተማማኝ ነው። ከዚህ ሌላ በጣም በርካታ ባለሙያ ያሉበት ነውና ወደ ሀገራቸው ገብተውም በሙያቸው ለመደገፍ በጣም ዝግጁ ናቸው ያሉት። ይሄ ነው። መልካም። በኬንያ የኢትዮጵያ ባለሙሉ ስልጣን አምባሳደር ጄኔራል ባጫ ደበሌ በቀጥታ መስመራችን ተገኝተው ምላሽና ማብራሪያ ስለሰጡ እናመሰግናለን። መልካም ምሽት ይሁን።